በስተመጨረሻም አሴር አሸነፈ። ሳሚን ደርሶበታል። እንደዚሁም አሴር እውነታውን ስላወቀ ሳሚ በጣም ፈርቶ ወይዘሮ ሜላትን ፈልጎ አፈላልጎ ቢሮ በመሄድ ይቅርታ ጠይቋታል። ወርቁን ባለማወቅ እሱ እንደሰረቀው ከዛም በኋላ ለመመለስ ሲፈልግ ደግሞ የሸጠላቸው ሰዎች ለመመለስ ፈቃደኛ እንዳልሆኑ ያንን ማድረግ ስላልቻለ ገንዘቡ ግን የተወሰነ ብቻ ነው ያጠፋውት እንጂ ገንዘቡ አለ፣ እሱን መመለስ እችላለሁ፣ ብቻ ይቅርታ አድርጊልኝ፣ ከአሴር ጋር አስታርቂኝ እባክሽን፣ ያለውበት ቦታ በጣም ከባድ ነው ያለውበት ሁኔታ በማለት ወይዘሮ ሜላትን ሲማጸን ይታያል። የወይዘሮ ሜላት መልስ ምን ይመስላል፣ እንደዚሁም የወይዘሮ ሜላትን ቢሮ እንዴት አገኘው የሚለውን ሁሉንም በአጠቃላይ ይዤላችሁ ነው የመጣሁት። ቪዲዮውን አለፍ አለፍ ብዬ አስገባላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንግዲህ ሳሚ ወይዘሮ ሜላት ቢሮ ውስጥ ይገኛል። ይህንም ወይዘሮ ሜላትን ለማግኘት ትልቅ ዋጋ ከፍሏል ሳሚ። እንደዚሁም ደግሞ የወይዘሮ ሜላት ልጆች መሆናቸውን ፈጽሞ አላወቀም ነበር ሰላምና ምናሴን። እንግዲህ ሰላምና ምናሴን ከሳምንት በፊት የሚሰሩበት ቦታ እየሄደ በጣም አዛ ሲያደርጋቸው ነበረ። ከዛም በኋላ ሰላም እውነቱን ከነገረችውና ሁለተኛ በምናሴ ጎን ማየት የለብኝም፣ አንተን ካገኘው እኔ የምወስድብህን እርምጃ እኔ ብቻ ነው የማውቀው በማለት ከባድ ማስፈራሪያ ከሰጠችው በኋላ ያን ያክል የሚባል ወደ እነሱ እየመጣ ባይሆንም አሴር ግን ይህንን ነገር ፈጽሞ ወደ ኋላ አላለም። ይህንን ነገር ካወቀ በኋላ እስካሁን ድረስ የሚያውቀው የተሰረቀውን ሰው ጓደኛውን እንደሚያውቀው ነበር እንጂ ሳሚ መሆኑን አያውቅም ነበር። እንግዲህ በአሁኑ ፓርት ላይ አሴር ሳሚ ወርቁን መውሰዱን እንደዚሁም ከተምቹ ጋር በነበረ ጊዜ ከባለፈው ፓርት ላይ እንዳያችሁት አንተ ነህ ብሎ ሲያሯሩጠውና እንደዚሁም ደምለውና ሳሚ ሲደባደቡ ነበረ። በወቅቱ ጓደኛው ደርሶ ነው ያዳ ነው። ከዛም በኋላ እንግዲህ በተደጋጋሚ ደምለውን እየጠየቁት ነበረ። ምን ሆነህ ነው እንደዚህ የምትሆነው? ምን አድርጎህ ነው ምናምን በማለት ሲጠይቁት ነበረ። ነገር ግን እነሱ የሚያውቁት ስላልመሰለው እስካሁን አልነገራቸውም ነበር። በአሁኑ ላይ ደምለው ተናግሯል። ያኔ እሱ አይደል እንደ ጉድ የሰራኝ በማለት ያኔ ባለፈው ስታሯሩጠ የነበረው በማለት አዎ ሲል እሱ እኮ ማን ነው ብሎ ተምቹ ደግሞ ሲጠይቀው ተምቹን እሱ ሳሚ ነዋ በማለት ይነግረዋል። እንግዲህ ሳሚ መሆኑን በዚህ አጋጣሚ ነው የታወቀው። እንደዚሁም ደግሞ ተምቹ ሳሚ እውነተኛ ትክክለኛ የወይዘሮ ሜላትን ወርቅ ከደምለው እጅ የወሰደው ሳሚ መሆኑን ሲያውቅ ሳሚን እያፈላለገ ነበረ። እንደዚሁም ጓደኛውና ሳሚ ለተምቹ እውነቱን የምትነግረው ከሆነ አንተና እኔ ያልቅልናል በማለት ሲናገር እያስፈራራኝ ነው እንዴ ያለበለዚያ እናገራለሁ ብሎ በወቅቱ ሄዶ ነበረ። አሁን ላይ ሳሚ ማንኛው ሰው ነው የነገረው ለተምቹ የሚለውን ለአሴር ማለቴ ለአሴር የነገረው ማንኛው ነው በሚለው ውጥረት ውስጥ ገብቷል። ያም አለ ይህ ዋናው ነገር እያስፈራ ያለው ነገር በጣም ውስጡን ረብሾት ያለው ነገር አሴር እውነቱን ማወቁ ነው። አሴር እውነቱን ካወቀ ደግሞ ምን እንደሚያደርገው ራሱ ጠንቅቆ ያውቃል። ከዛም በኋላ ሰላም አጥቶ ረፍት አጥቶ በጣም እየተጨነቀ ነበረ። የደምለው የሚገባበትና የሚወጣበትን ቦታ በማጣራት ከዛም በኋላ ወደ ወይዘሮ ሜላት ቤት ሄዷል። ወይዘሮ ሜላትም ወደ ስራ በወቅቱ ስትወጣ እሷን ተከትሏት ቢሮ ድረስ እየሄደ ነበረ። እንግዲህ ወይዘሮ ሜላት ቢሮ ከገባችና ስራዋን ልትጀምር አንዳንድ ፋይሎችን ስትከፍት በሩን ከፍቶ ወደ ውስጥ የገባው ሰው ሳሚ ነበረ። ወይዘሮ ሜላት ደግሞ ሳሚን ፈጽሞ አታውቀውም። እዛም ድርጅት አይታው አታውቅም። ካሁን በፊትም በምንም አይነት ነገር አታውቀውም። እንግዲህ ሳሚ ወደ ቢሮዋ ሲገባ ወይዘሮ ሜላት በጣም በመገረም ነበረ ሳሚን ስትመለከተው የነበረው። ነገር ግን ሳሚ በጣም ውስጡ በጭንቀት የተሞላ ይመስላል። የወይዘሮ ሜላትን ወርቅ የሸጠበትን ገንዘብም ይዞ ነው እዛ ድረስ የሄደው። ወርቁን መመለስ ቢችል እንደሞከረ ተናግሯል። እንደዚሁ በአሁኑ ላይ ማድረግ የሚችለው ብሩን መመለስ ብቻ ነው። ነገር ግን ከገንዘቡ ትንሽ ብቻ አጉድል ያለው እንጂ ገንዘቡ አለ፣ እሱን መመለስ እችላለሁ። ብቻ ከአሴር ጋር አስታርቅኝ፣ ከጓደኞቼ ጋር አስታርቅኝ፣ ትልቅ ጥፋት ነው ያጠፋሁት በማለት
ሲናገር ወይዘሮ ሜላትም አሁን ላይ ብሩም አያስፈልገኝም በማለት ተናግራለች። ምክንያቱም ለአሴርና ለተምቹ ወይዘሮ ሜላት ያላት ቦታ ከአሁን ብቻ ሳይሆን አሁንማ ጭራሽ ባለውለታዎቿ ሆነውላታል። በፊትም ቢሆን አሴርና ተምቹን በጣም ተወዳቸው ነበረ። በጣም ትልቅ ቦታ ነበራት። በተለይ ደግሞ ለአሴር ብዙ ክፉ ቀናቶችን ብዙ ጊዜ ከጎናቸው ነበረ። ሞት አፋፍ ላይ ሁሉ ደርሳ እሱ ነበረ ደም ለግሶ እንድትድን ምክንያት የሆናት ከፈጣሪ በታችና አሴር ትልቅ ባለውለታዋ ነው። ለአሴር ምንም ብታደርግለት ከአቅም አንጻር እንጂ ለአሴር ምንም ብታደርግለት ይገባዋል ባይናትና አሴር ብዙ ጊዜ ሲያመሰግኑት አይወድም። እንደዚሁም ያደረገውን ውለታ የዋለላቸውን ነገር ሲነግሩት ሲደጋግሙለት አይወድም። በዚህ ዙሪያ ላይ ማውራትም አይወድም እንጂ አሴር ትልቅ ባለውለታቸውና ለአሴር ትልቅ ነገር ማድረግ የሚፈልጉ ቤተሰቦች ናቸው። የወይዘሮ ሜላት ቤተሰብ በተለይ ወይዘሮ ሜላት ለአሴር ትልቅ የሆነ ቦታ ነው ያለው። እንግዲህ የሳሚ ይቅርታ ተቀባይነት ያገኘውም በአሴር አማካኝነት ነው። ከአሴር ጋር ነው የተጣላው። አሴር ነበረ ይህንን ነገር ሲከታተል የነበረው ማለት ነው። የወይዘሮ ሜላት ወርቅ የሰረቀው ሰው እሱ መሆኑ ከታወቀ ወደዚህ በስተመጨረሻ አሴር እውነታው ላይ ደርሶ በዚህም ሁኔታ ነገሮችን ለመፍታት በመቻሉ በጣም ነው ደስ ያለኝ። እንግዲህ ወይዘሮ ሜላት የሳሚን ይቅርታ ተቀብላለች። አሴርን ደግሞ በስልክ አዋራዋለሁ ነው ያለችው። እርግጥ ሳሚ የፈለገው አሴርን ጠርቶ ወይዘሮ ሜላትም እዛው ባለችበት ይቅርታ እንዲጠይቀውና በመካከላቸው ያለው ነገር በሰላማዊ መንገድ እንዲፈታ ነበረ እየጠየቀው። ወይዘሮ ሜላት እደውልለታለሁ አንተ ሄድ ነበረ ያለችው። ሳሚ በጣም ፈርቶ ነበረ ከቢሮ መውጣት ራሱ ነገር ግን አሁን ነው የምደውልለት ችግር የለውም ወይም ደግሞ ከስራ ስወጣ እኔ ያገኘዋለሁ ብላ ሳሚን አረጋግታ ነበር የላከችው። በሌላ መልኩ አቶ መዘክር ወደ ውጭ ሀገር ለሕክምና ሄዳለሁ ያለው ጉዳይ ፌክ ኢንፎርሜሽን ነው እየተባለ ይወራል። ምክንያቱም የወይዘሮ ሜላት ድርጅትና እንደዚሁም የክስ ሂደቱ የፍርድ ቤት ሂደቱ በድብቅ እየተከታተሉት ነው። አቶ መዘክርም የሰራተኞችን ተናግሮ የወይዘሮ ሜላት የክስ ሂደት ክትትል በድብቅ ክትትል እያደረጉባት ነው። ይህ ነገር ወይዘሮ ሜላት በአሁኑ ላይ ብዙ ክህደቶችን ስላስተናገደች በተለይ ደግሞ አቶ መዘክር አሁን ወደ ውጭ ሊሄድ ነው ማለቱ እንደዚሁም ወይዘሮ ሜላት ሙሉ ሰዓቷን አቶ መዘክር ድርጅት ላይ ማተኮሯ ምናልባት አቶ መዘክር ከድርጅቱ ራቅ ብሎ የወይዘሮ ሜላት ኬዝ ላይና እንደዚሁም በእሷ ድርጅት ላይ ያለውን ነገር ይበልጥ ማጥበቅ እንደሚችል እየተጠረጠረ ይገኛል። እርግጥ እስካሁን ድረስ ምንም እውነተኛ የሆነ ነገር የለም። ነገር ግን ብዙ ነገሮች ወደዚህ ነው የሚያመለክቱት። አቶ መዘክር በከተማ ውስጥ ያሉ ድርጅቶችንም ሆነ የድርጅት ባለቤቶችን ያውቃል። ትልቅ የቢዝነስ ሰው ከመሆኑ አንጻር ነገር ግን የወይዘሮ ሜላት ድርጅት በቅርብ ነው የተዘጋው እንደሚታወቀው። ከዛም የተዘጋበትን ምክንያት በአቶ በቃሉ አማካኝነት ነው። ብዙ ሰራተኞችን ወደሱ ወስዶ ብዙ ኪሳራ ላይ እንደዚሁም እሷ ደግሞ በቤተሰቦቿና በባሏ ላይ በጥቅሉ በቃ በቤት ውስጥ ባለ ነገር እንድትጠመድ ከድርጅቱ እንድትርቅ ነበረ እየሆነ ያለው። አሁንም ወይዘሮ ሜላት በማርኬቲንጉ ላይ ብቻ የምታተኩር ከሆነ ድርጅቷን የመከታተል እንደዚሁም ደግሞ ድርጅቷ የደረሰበት ሁኔታ ክሱ የደረሰበትን የፍርድ ቤት ሂደቱ የደረሰበትን ሁኔታ በቅርብ እንድትከታተል ያደርጋታል። ነገር ግን የአቶ መዘክርን ሙሉ ኃላፊነት ወስዳ እዛ ቦታ ላይ ከሆነች ምናልባት ሙሉ ሰዓቷን እዛ ድርጅት ላይ ትኩረት ልታደርግ ትችላለች። ኃላፊነቷም ከፍ ይላል። እንደዚሁ የክስ ሂደቷንም ሆነ የፍርድ ቤት ሂደቱን ለመከታተል ብዙ ወቅት አይኖራትም። በዛ አጋጣሚ ደግሞ አቶ መዘክር ማድረግ የፈለገውን ነገር ያደርጋል ተብሎም እየተሰጋ ነው ያለው።
ከቢዝነስ ሰዎች በስተጀርባ ሁሌም የማይታወቅ ማንነት አለ። ብዙ ጊዜ የቢዝነስ ሰዎች በጣም ደስ የሚል ገጽታ ቢኖራቸውም ከጀርባ ደግሞ እዛ ቢዝነስ እዛ ደረጃ ላይ የደረሱበት የጀርባ ታሪካቸው ደግሞ በፊት ለፊት ከሚታየው ገጻቸው ትንሽ ለየት ያለ ነው ብዙ ጊዜ የሚሆነውና እንግዲህ አቶ መዘክር በጣም መልካምና ለሰራተኞችም ለድርጅቱም ጥሩ የሚባል ሰው ነው። ነገር ግን ከወይዘሮ ሜላት ድርጅት መመለስ አለመመለስ ላይ ትንሽ ተቃራኒ የሆነ ሀሳብ አለው የሚባል ሀሳብ አለ። በዛ ዙሪያ ነው ይሄን ያነሳሁት። እንግዲህ ከሁለት ክፍሎች በኋላ የአቶ መዘክር ትክክለኛ ምንነት ወይዘሮ ሜላትን የሱን ኃላፊነት ሊሰጣት ያሰበበትን ጉዳይ ትክክለኛ እውነታው የሚወጣ ይሆናል። ነገር ግን አሁን ላይ ከተመልካችም እንደዚሁም ደግሞ ከእያንዳንዱ እየሆነ ካለው ነገር አንጻር ሁለት የተከፈሉ ሀሳቦች አሉ በዚህ መካከል። በሌላ መልኩ አቶ ኖላዊ አለቃቸው ለትልቅ ጉዳይ እንደሚፈልጋቸው ነግሯቸዋል። ምክንያቱም ባለፉት ፓርት ላይ እንዳያችሁት በተለይ አሁን በቅርብ ካለፈው ፓርት ላይ አቶ ኖላዊ ግቢ ውስጥ ምን እየተከናወነ እንደሆነ እየጠበቁት ካለው ግቢ ውስጥ ምን እየተከናወነ እንደሆነ ለማወቅ ተደብቀው ለማየት ሲሞክሩ የምክትል ኃላፊው መጥቶ ዋናው አሰሪህ አለቃህ ቢያይህ ኖሮ ያስወጣህ ነበር። በውስጥ ላይ ምን እየተከናወነ እንደሆነ ማወቅ ያንተ ስራ አይደለም፣ እዚህ ጋር ማንቀላፋት ነው ስራህ ብሎት አልፎት ነበረ። እንደዚሁም በዛ ንግግር የተነሳ አቶ ኖላዊ ይበልጥ ወደ ውስጥ ምን እየተፈጠረ እንደሆነ ለማየት ይበልጥ ጓጉቶ በድጋሚ በዛሬውም ዕለት ተይዟል። ይህ ማለት ደግሞ በዛ ውስጥ ባሉ በተለይ በኃላፊዎች ላይ ትልቅ የሆነ አደጋ ስለሚደርስ አቶ ኖላዊ ደግሞ እውነቱን ከመናገር ወደ ኋላ ስለማይሉ እውነቱን ካዩና ካወቁ ከመናገር ወደ ኋላ ስለማይሉ ከወር በፊት የሆነ ሰው መጥቶ ውስጥ ግን ምን እንደሚከናወን ታውቃለህ ብሎ ጠይቆት ሁሉ ነበርና እኔ ምን አገባኝ ውስጥ ምን ይከናወን እኔ እዚህ ስራዬ እዚህ ሆኖ የሚገባውና የሚወጣው መቆጣጠር ነው ብሎ አቶ ኖላዊ በወቅቱ በየዋህነት መልሶ ነበር። ነገር ግን አሁን ላይ ይበልጥ ጥያቄ እየፈጠረበትና ውስጥ ያለውን ነገር ግቢ ውስጥ ምን እየተሰራ ምን እየተከናወነ እንደሆነ ለማወቅ እየጠበቀው ያለው ነገር ምን እንደሆነ ለማወቅ ጓጉቶ እንግዲህ ለዚህን ደረጃ አብቅቶታል። አቶ ኖላዊ በቅርብ ከስራ ይባረራሉ ተብሎም እየተሰጋ ነው ያለው። እስኪ በቀጣይስ ምን ይፈጠራል፣ የአቶ ኖላዊ ኃላፊስ ምን ይላሉ የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ